የምፈልገው ምስሬ ልጅ ይገርም ባንዴ አሁንም ብር ወስደህበት ነው አይደለ? በቃ የፊልሙን ቀብ ስቀበል ሰጣለሁ። አክስቴ ትሙት ሰጣለሁ። በቃ ዩኒቶ መብት እኮ አደረገው። የመጀመሪያውን ቀብ ሲቀበል የትም ሲዘላዘል ከርሞ ጨርሶት መጣ። እኔ ላንተ ብዬ ስንት ነገር እለፋለሁ። አንተ ግን በአደባባይ ላይ ታወርደኛለህ። ይሄ ስልክ የተደወለው ላንተ ላናግራቸው አላናግራቸው አልነግራቸው ማለት አንድ ልጅ ወዳለች ከሰማሁ ሳምንት አልፎኛል። የግቢ ምን እና የሳምንት ወሬ አሁን ነው የምትነግረኝ? በመርዶ ድንገት ነግረኝ ነው እንዴ ታዲያ የሚሄድ? እሺ ችግር የለም። ሀሳቡን ቀይሯል እንዴ? ምን ያጣድፋል? እንዲህ ዝም ተብሎ ነው ሴት ልጅ ጋር የሚሄደው? እንዴት ዝም ተብሎ ይኬዳል? ዝም ብለማ ትሄድም ማለት እንጂ ምስሪ ነገር አረቄ አየህ፣ ተሸምሱ አረቄ ታቀፈላት ትሄዳለህ። አረቄም ትሄዳለህ ትሄድም ናንዴ በቃ ታክሲውን ያዘገየን ይቅርታ። ዮኒ ማለት እሱ ነው። እንዴት ነው? አለ አንቺስ እንዴት ነሽ? እኔ ደህና ነኝ። ሃይስኩል አንዷን ሲያናግር ተበላሸበት። በዛው መከነ በቃ የወዲትም ያውናት እባክህ። ምን አድርጓት ነው? ምን ብላት ነው? ታዲያ ስለምን ላውራ? ቢያንስ ስለ ባቡር እንኳን አታውራ። ስንት ቁጥር ባቡር 6 ኪሎ ትመጣለች፣ ስንት ቁጥር መርካቶ ዜራች ቢያንስ ባቡሩ ቁጥር አለው እንዴ? ግን እኮ ዝም ተባብለን እያለ እኮ እንዴት ነሽ ብያለሁ። ኧረ እባክህ ታዲያ ከራሴ እኮ ነው ካንተ መሰለህ። ለማንኛውም ምን ብላት እንደሆነ እስካጣራ ድረስ ከኔ እሺ አትበል፣ ይለምድብሃል። ለመች ቀጠረች? የምትገናኙ አይመስለኝም። ለምንድን ነው የማንገናኘው? እስከ ለምዳት ድረስ ማለት ጥፋት ነው እንዴ? በቃ ጥፋት ለአንተ አትሆነ። ምን አለች? ነገረኝ። መስማት ፈልጋለሁ። ምን አለች? እሷም እንደኔ ስጋታም ከሆነ መቼ ልናወራ ነው? እንደማንም ወንድ አሪፍ ነኝ ብዬ እንደቀባጥር ነው እንደ የፈለገችው። ምን ያስቃል? ቆይ የቲያትር ተማሪ ናት እንዴ? እኛ ጋር ብትሆንም አንተ እስክታወራ ጠብቀህ ነበር። ስትገርም ራሷን መታ እወድሃለሁ ብላ ምን ይሆን ነው የምትለው? በቃ ተዋትና አጥና። ሰው እየረበሽን ነው።
ሳላናግር ለምን መጣህ? ይህን ሁሉ ነገር ነገርክ። አሁን ይህን ነገር በግድ እኮ ነው ነገረኝ ያልከኝ እና ብለህስ አታመዛዝን። ደህና የወደደችን ልጅ እንድጠላት ፈልገህ ነው አይደል? አንተ ወደድካት እንዴ? ማ እኔ እንደውም ከዚህ በኋላ ማንም ብትወደኝ አትንገር። ራሴ የምፈልጋቸው ከሆነ በቀጥታ ይቻናገር። እስቲ ከቻልክ በቃ ቆይ አሳያለሁ። አንቺ ልጅሽን ብዛ ልቀቂኝ። እንኳን መጣ። የት አንድ ያናበኝ ምን ሆነ ነው? ሰዓት የለኝም። በእናትህ ነገ ፔፐሬን ዛሬ ነው የማስገባው። አጭር ነች። አንድ ያናበኝ ፕሊዝ። እንደዚህ አይደለም፣ ሌላ ሲል ነው የምታናበኝ። ራይድ የሚለው ነው የምታናበኝ። በእናትሽ ራሂ መኝኝ። እኔ እዚህ ባንድ ውስጥ ካለ ሰው ከማንም ሰው ጋር ምንም አይነት ንክኪ የለኝም። በቃ እኔ እዚህ ባንድ ውስጥ ከገባሁኝ ጀምሮ በአጭር ጊዜ እውቅና ስላተረፍኩኝ በእኔ ቀኑ ሰዎች ናቸው የነገሩሽ። ፕሊዝ እኔ አንቺን ማጣት አልፈልግም። የራሂል ነው አይደል? አዎ የራሂል ነው የምትለው። ለምን ተዋሽኛል? ኧረ በእናትህ በራስህ ድምፅ በል። እንዲህ ከሙድ አታውጣኝ። ታዲያ በራስህ ድምፅ በለው ትላለህ። ለምን ተዋሽኛል? አልዋሸሁሽም። ምንም የዋሸሁሽ ነገር የለም። ፕሊዝ እኔ አንቺን ማጣት አልፈልግም። በዚህ ስራዬ ላይ ሁሉ ነገር ያገኘሁት በአንቺ ብርታት ነው። ፕሊዝ በቃ ጥለሽኝ አትሂጂ። በቃ ታስፈልግኛለሽ። ፕሊዝ እንዴ በእናትሽ በቃ እኔ አንቺን አጥቼ መኖር አልችልም። በእናትሽ ላይ አንቺን ማጣት አልችልም። አንተ አለቀስክ እኮ እባክህ። አለቀስኩ ይላል። ከሙድ አውጣኝ። የራሱ ጉዳይ። ትልቅ ነገር የጠየቅ መሰለን። ምን ዓለምን ግዛልኝ አልኩ መሰለህ? እንዲህ ሲያስጠላ ወራጅ አለ። ኧረ ፍሬንድ ለምን ወርደሻል? አሁን እንደ ልብ እኔ አይዞሽ ተረፍ ልሂድ በቃ። ቀስ ታክሲ ሳልነግርሽ በ17 ሰርግ አልነበረብኝ? ተዋርጄልሽ ነበር። ሰክሬ ነዋ። አንቺ ደግሞ እያወቅሽ ለምን እንዳትይ። አንድ ሰው ግን መኝታ ቤት አስገብቶ ቆለፈብኝ። አረ ማንም አልነካኝም። ፈጣሪ ሲረዳኝ እንጂ በዚህ ዘመን እንኳን ሰክረሽ ተገኝተሽ አይደለም።
በቃ ስንገናኝ የእንቅፋቱ ልጅ ነህ አይደል? እንደውም ቅድም እዛ ጋር አዎ ነኝ የእንቅፋቱ ልጅ ነኝ። ዝርዝር የለኝም። እኔም የለኝ። ከሌለሽ ውረጃ ናንካ ከዚህ ቁረጥ። እነዚህ እኮ ስነ ስርዓት የላቸውም፣ ባለጌዎች ነው። ግን እኮ ዝርዝር ሊኖረው ይገባል አይደል እንዴ? ሊኖረው ይገባል ማለት አይኖረውም ይሆናል። ደግሞ ቶሎ ቤት ደርሼ መመለስ አለብኝ። ላይብራሪ ውስጥ ሙዴ መቶ ማጠናው ከዚህ ሰዓት እስከ 2 ሰዓት ነው። ሲጋራው እኮ ነው። ምን አለ አንዳንድ ሰው ለሰው ቢያስብ። ታክሲ ውስጥ ባይተነፍስ ምን አለ? ወራጅ አለ። ስልክሽን ረስተሻል። አመሰግናለሁ። ከነገ ወዲያ ወደ ሀረር ለቀረጻ እንሄዳለን። እንኳን ደስ አለ። ምን ሆናል? አንድ የምታምር ልጅ ዛሬ ብቻ 2 ጊዜ ተገናኘ። ተው እንጂ እያሾፍኩ መሰለ። ደግሞ እርግጠኛ ነኝ ወዳኛለች። ምን ብላኛለች? ወዳኛለች። ደግሞ እንዴ ባለፈው ይቺ ማለች ዮዲት ናት ሊዲያ የምትባል ልጅ ወዳለች ስትባል በቃ ያየችን ሴት ሁሉ ወዳኛለች ማለት ጀመር። እንዴት እኮ እንደምታምር አይኗ፣ ፈገግታዋ። እሺ ከወደደች እንዴት ወደ ቤት ተመልሰ መጣ? አንተ መሰልኩ እንዴ? እኔ እኮ ራሴን መቆጣጠር እችላለሁ። ኧረ እባክህ ጆሮን መቆጣጠር ማችል ልጅ ራሴን እቆጣጠራለሁ ትላለህ እንዴ? ለነገሩ ተው አንተ እኮ አሪፍ ናቸው የምትላቸው ሴቶች አውቃቸዋለሁ። እዚህ የዮዲት አይነት ተው እባክህ በእናትህ። አላመንከኝም? አምናለሁ። ቆይ ስታያት በደንብ ታምናለች። ታሜ መጣች። ተዋት፣ ዙር ይደብራል ስታይ። በስመ አብ ታምራለች አይደል? ወስን እንጂ ሊያት አልያት። እሺ ቀስ ብለህ ግን እንዳታይን አደራ። እርግጠኛ? አዎ። አንተ ታውቃታለህ? አንተ ግን ከስንቱ ጋር አላውቃትም። ምን ያነጭ ምን ብታውቅም ባታውቅም ግን ምንም ነገር እንዳታስብ ታሜ፣ እንጣላለን። ምንድን ነው የምታስበው ታሜ? እርግጠኛ ነህ ግን ይቺ ናት? አዎ እርግጠኛ። ምን ነው? ታምራለች። እናማ ታምራለች። ታሜ ንገረኝ፣ ምን እያሰብክ ነው? ይቺ ልትወድህ አትችልም። ብትወድም ስታውቅ ደንብር አጠፋለች። እሺ ደግሞ እንዳትናደድ። ለምንድን ነው የምናደደው? ባትወደኝ ነው ታዲያ ትከሻዬ ላይ እንደዚህ ተለጥፋ የምታወራ? የሆነ ነገር ለመሸሽ ፈልጋ ቢሆንስ? ለምሳሌ ፀሐይ አቃጥሏት ሊሆን ይችላል። እየፈለገ ይሆናል። የሰው አፍ ሸቷትም ይሁን። ለምንድን ነው እዚህ ፊቴን እንደዚህ ይዛኝ የምታወራ? ሰው እንዳይሰማት መሆን አለበት። ይሁና። ለምንድን ነው ግን ጆሮ ስር ተለጥፋ የነገረችን ነገር ማትነግረኝ?
እሱ እንኳን ምንድን ነው ያለች? ከጎናችን የነበረው ልጅ ሲጃራ የሚያጨስ አፍሽታ ሸቷት። ላምን እኮ ጫፍ ላይ እኮ ደርሼ ነበረ። በቃ አምኜ እኮ ነበር። አንተ እኔን ትጀብረኛለህ። ድሮም እንደዚህ እንደምታስብ ገብቶኝ ነበር። የፈለገ ቢሆን ግን እሷ ትወደኛለች። ትወዳለች? እናናግራት እንዴ? ለምንድን ነው ለሁለት የምናናግራት? እኔ ራሴ ሄጄ አናግራታለሁ። ብቻህን ትወጣዋለህ? አዎ ታደርገዋለህ? በደንብ ነው። ፕሮፌሰር ክንፈት ቀጥሮኛል። አሁን እንዴት ሌላ ቀን አስተዋውቃለሁ። እኔም ዛሬ ወይ ነገ ወደ ሐረር ስለምንሄድ እዚህ ማስተርሴን በቢዝነስ እየሰራሁ። ኦኬ ሌላ ትባላለህ። የ3ኛ ዓመት የለው ተማሪ። እሺ ዮናስ፣ ባለፈው እንዴት እንዳስደነገርከኝ ልጁ ግን ቅር አላለ እንዴ? ለምን ቅር ይለዋል? የራሱ ጥፋት እኮ ነው አይደል እንዴ? ተሳሳትኩ እንዴ እንደዛ መናገር? አይ አልተሳሳትኩም። እኔ ድፍረት ገርሞኝ ነው እንጂ ችግር የለም። የላይብራሪ ሰዓትሽ እየደረሰ። ሰዓቴንም ታውቀዋለህ? እየተከታተልከኝ ነው እንዴ? ኧረ ማለት ይቅርታ። እሺ ወጣ እሺ ናይስ። እንደውም ስፈልግ ነበር እንኳን መጣ። ለብር ነው የምትፈልገኝ? ሌላ ለምን ትፈልገኛል? ቆይ ወንድሜ አይደለ እንዴ? ሁሌ ለብር ብቻ ነው ፈልግ? እሺ ልክ ነው፣ ለብር ነው። ግን ሁሌ ምን የምትፈልገኝ ለብር ነው ስትለኝ ያመኛል። እኔ ላንተ ብዬ አይደል ጥናቴን ትቼ ዋይት ሃውስ ለዋይት ሃውስ ምሽከረከር? ኧረ እባክህ ሴት ስለምትወድ ነው። ለእኔ ስትል መሰለህ? እሺ የፈለግከውን በል። ይኸውልህ ቀረጻው ሊጀምር ሐረር ልንሄድ ነው እና መቼም በባዶ ኪስ ሄድ አትልም። እስኪ አትለፍልፍብኝ። ቆይ አይደክምህም እንዴ? ቡና ካልደፋው ባይገባ ወይስ ጭንቅላትን መቅጨት አለብኝ? ለነገሩ እኔ ነኝ ደንባራው። እንዴ ራስህንማ አትስደብ። አንተማ ደንባራ አይደለም። የፈለግከውን ብትል አልሰጠም። ይሁን እሺ፣ ባለፈው ይሰጠኛል አይደል? በቃ አሁን የተወሰነ ነገር አበድረኝና አንድ ላይ አድርጌ እመልስልሃለሁ። እንደውም አስታወስከኝ። አልሰጠህም። ኧረ ይሁን እንደዛማ አትበል። ትሰጠኛለህ። አልሰጠህም አልኩህ አይደል እንዴ? አልሰጠህም። ከዚህ በፊት የወሰድከው 6000 ብር ደርሷል። ከፈለክ እሱን መልስና አበድርሃለሁ። እሺ አንተ ካላበድርከኝ ማን ያበድረኛል? ቆይ ለእኔ ስትል ነው እንዴ የምትቀረጸው? ብትፈልግ አትሄድ ተው። ኧረ ይሁን እንዴ አንተ ከመቼ ወዲህ ነው እኔ ላይ እንደዚህ መጨከን የጀመርከው? አልሰጠህም ብያለሁ። አልሰጠህም ነው? አዎ። ቅድም ደንባራ ነኝ ነው ያልከው? አዎ ትክክል ነህ፣ ደንባራ ነህ። መስከረም ነው ወቀት እዚህ አዲስ ቅያሱ ለአዲስ የገቡት እነሱ የሆነ ላፕቶፕን ይሰራላት ፈልጋል። እስከኔ ጋር ተነጋገረው ገባና መስከረም እንዳለች እና ላፕቶፕን ስራልኝ በአስቸኳይ አሁን ነው የምፈልገው ምናምን ብላለች ብለህ ንገረው። እሺ እሺ
ወዬ ወንድሜ ከቤቴ ውጪ ታዲያ ስላስቀምጥ ኧረ እኔም በጥሬ ብር የወሰድኩት የለም እኔ ኤቲኤም ብቻ ነው የወሰድኩት። ማን ውሰዳለ? እገልሃለሁ። ይሁን የኔ ሙድ የሞባይል ካርድ ስጠኝ። ጠዋት ስወጣ ከቤት በገንዘብ ተደሰትኩ። አሁን ደግሞ እኔ አንቺን የመሰለሽ ቆንጆ ካሳይ። ኧረ ፈጣሪ፣ ኧረ ምቾት አበዛብኝ። በቃ በሷ ይብቃ በለኝ። ይቅርታ ካርዱ አስቸኳይ? አዎ ጓደኛዬ ቆይታብኝ ልደውልላት ፈልጌ ነው። ኦ እንደው አመት ሙሉ አብሬ ባጣብቅሽ ደስ ይለኝ ነበር፣ ግን የፊልም ቀረጻ አለብኝ። የፊልም ቀረጻ? ያ ለምን ሌላ ቀን ደውዬልሽ ተገናኝተን አብረን እናናለን። ስልኬን ታውቀዋለህ እንዴ? አሁን ትሰጪኛለሽ? እሺ ጻፊያት እስቲ እዚህ ጋር ይሄ አንቺ ሄይ ይቅርታ መለስኩልሽ። ቻው። ያው ተቀብዬልሃለሁ። ታሜ እንዳለ ብዙ አትበሳጭ፣ ብስጭት እንደሆነ ያስጀሃለሁ። ሂድ ከዚህ። ቆይ ፓስዋርዱን ስቀይር ምን እንደምታመጣ ያለው እንዴት ነሽ? እንዴት ነህ? ይቅርታ ልጠይቅሽ ነበር የመጣው። እኔም ትንሽ አካብቻለሁ። አንቺ ምን አደረግሽ? እኔ እኮ ነኝ ቡና የደፋሁብሽ። በዛ ላይ ጭንቅላት ደህና ነኝ። ቅርታን ተቀብያለሁ። አሁን ትንሽ ላጠና ፈልጌ ነው። እንደገና እናደድኩሽ መሰለኝ። በቃ አንድ ይቅርታ አድርጊልኝ እና እሄዳለሁ። ልታናድደኝ ነው እንደ መጣሁ? ምን ብዬ ነው ማናደድሽ? ለማን ብዬ ነው ማናደድሽ? ጠጥተሃል? ምን ሁልጊዜ አልጠጣም። ዛሬ ግን ፈልጌ ነኝ። አሁን የራት ሰዓት ይደርሳል። እራት መብላት አለብን። እሺ ይቅርታ አደረግሽልኝ? አሁን ልቀቀኝና ልሂድ። አመሰግናለሁ። ግን ከልብሽ ነው? አሁን ሰላም እራት ብገዛልሽስ? የገዛች ይችን ምስለች ልጅ ናት። ፍቅረኛ ናት። እንደዛ ነገር ግን ምን ችግር አለው? እራት ብገዛልሽ እኔ እኮ ነኝ የምከፍልላት። ቆይ መጠጣቴን በምን አወቀች? ሸታለኝ። ኧረ ፍሬንድ ከዚህ በላይ እንዴት ልትሸታበት? ትሽ ተሳሳትኩ። አንተ ላይ ቀድሜ መሞከር ነበር።
ላይብረሪ መጣ ታዲያ በዛ ላይ ይቅርታ ካላረግሽለት ይቅርታ ጥያቄ ማለቂያ የለውም። ደስ ሲል እንዴት ይቅርታ ጥቅም የገባው ብቸኛ ሳስናያ አይደለም ማያቀኝም እንጂ ጓደኛሽን አስቀየምኳት ብሎ ይቅርታ ሳይጠይቀኝ አይቀርም። እሱ ልክ ነው። አንተ መስሬን እኮ አሁን አግኝቻት የምትነግረኝ ነገር እውነት ነው? ሚኪ ትምህርት ቤት ከቺክስ ተቀበለ እኮ ነው ያለችኝ። ወላጅ ሆነ ደግሞ ይርክለት አንተ ነው። እንደውም አስታወስክ። ምን አለ ሚኪ ፊት የምታደርገው ነገር ብትጠነቀቅ። አንተ ከኋላ ተፈጥሮ ሲበልጥ አትቀናም? ቆይ ለምንድን ነው ስልክ ያላነሳው? በዛ ምሽት ከማን ጋር ነበርክ? ጉዱኝ ይል ነበር። እዛው አረ የጠበስኳችሁ አንተ ማን ነበር ስሟ? ያንተ ማን ዳች? እባክህ ጠጥቼ አስቀየምኳት እና ተለያየ። እንዴ መቼ እንደሆናችሁ ታውቃላችሁና ነው የምትለያዩት? አፍ አውጥታ ስላልነገረችኝ ነው። ፊቷ በደንብ ያስታውቃል። ኧረ እባክህ ነብዩ ዮናስ እስቲ በዚያ አፍ ይሄንን ያለ ቆይ እኔ ያልገባኝ ምን ሲባል ጠጣ? በምን ምክንያት እንዴት ጠጣ? ዘካሪያስ መከረኝና ዘካሪያስ የእናንተ ቢሮ ያለ? ያዱዝ እሱ ሴት ሲያረ ሌላ እሱ ነው የሚያዝረከረከው። ከመቼ ወዲህ ደግሞ እሱም ሰው ሆኖ ሰው ይመክራል? ሰው አግኝተህ ሞታል። ከዚህ በኋላ ልሳሳት እንዴ? ከዚህ በኋላ ማን አትሳሳትም እንጂ የመሳሳት ጥጉ ላይ ደረስክ እኮ። የእውነት አሳዘንክ፣ በጣም አሳዘንክ። አንተ 5 ቀን ጥዬ በጠፋ ሱስ በሱስ ሆነ ሰካራም ሆነ ትጠብቀኛለህ? እሺ ምን ፈልገህ? እሷን ሳናግራት ዘና ብዬ እንዳናግራት የሆነ ዘዴ ነገር ያውም ዘዴ ካለ አልነግርም። እንዲህ ቀላል አድርገህ እያወራሁማ እንደማትችል ካላመንክ አልነግርም። ምን ትሆናለህ ብትነግረኝ? ለምን ከባድ ታደርገዋለህ? ቀላል ከሆነ አድርገዋ። እሺ ከባድ ነው እኮ። ይኸውልህ እንደኔ የሚችል ሰው ቢያናፋ ጉረኛ ይባላል። የማይችል ሰው እንዳንተ ሲያናፋ ምን ይባላል? በቃ አሁን ገብቼ ልረፍ። ጠዋት ነገር ታሚ ንገረኛ። መጀመሪያ እኔ ምሰል እኔ ምንም ብቻ አድርግ። ልክ እንደኔ ዘን አንተን አትከራከረኝ። መጀመሪያ እሷን ከማናገር በፊት ሌላ ሴት ማናገር አለ። እኔ ሌላ ሴት ምን ያደርግልኛል? እሷን እኮ ነው ማናገር የምፈልገው። እንደገና ቡና ትደፋባት ይሻላል። ቡና መድፋት እኮ አለማልኩም። አንዴ እኮ ነው የደፋባት። አትከራከረኝ። ካልፈለክ አላስረዳህም። ግዴታ የለብኝም እኮ። 3 ነገር ያለው አራተኛ ምን ነው? አራተኛው ጠፋብህ? አለቀ መሰለኝ። ቆይ እስካሁን የነገርከኝ እርግጠኛ ነህ? ካልሰራስ? አየህ፣ አራተኛ ካልሰራ እንደገና ትሞክራታለህ። ፕራክቲስ ሜክስ ዩ ፐርፌክት ይላል ነጭ። አንዴ ተሳክቶልኝ እንደው ካንተ ጉራ በተገላገል። አየህ፣ አምስተኛው ኧረ እኔ አራቱንም ማስታወስ አልቻልኩም። እና ማስታወሻ ያዛ። አምስተኛ ምስት ላይ ያስታውስኩት። መቼ? አሁን አምስተኛ ምስት ላይ ያስታውስኩት። ማ? አሁን የሆነ ነገር ስለኛ አይደል እንዴ አምስተኛ ያልኩ? ምስት ላይ ያስታውስኩት። ቆይ ካንተ ጉራ አየህ፣ ጉር ካልበዛ በስተቀር ጉራ ለዚህ አንደኛው መንገድ ነው።
አየህ ኮንፊደንስ በራስ መተማመንን ይሰጣል። ግን ጎረረ ካንተ በልጣለሁ እንጂ ካንተማ በልጣለሁ እኔ እፈራለሁ እንጂ በቃ ልክ እንደዚህ አሁን የተናገርከው ውሸት ቢሆንም ልክ እንደዚህ ጎር በቃ ያላንቺ የተከፋ ሰው የሌለ አስመሰልሽ። ምን አገባ? መከፋትን ብርቅ አረግሽውና ተመሳደቅሽበታ። ማን ነው ዛሬ ፈቶ የለቀቀብኝ? አይዞሽ ስቀልድ ነው። እሺ ምን ጋብዘዋለሁ ብለሽ ፈርተሽ ነው አይደል? ችግር የለውም እኔን በአንድ ማኪያቱ ትገላገኛለሽ። እንዴት ብለው ወደ ማኪያቱ ገባ? አይ እንዲሁ እኮ አይደለም፣ እንዲሁ በነፃ አይደል። ጨዋታ እንጫወትና ማለት ሳንቲም እናስጠራና ካሸነፍሽኝ ወይም ካሸነፍኩሽ ማኪያቱን ትከፍላለሽ ማለት ነው። ከተሸነፍክ ትከፍላለህ። ችግር የለውም። ምን ነው አበላሽችብኝ? እኔ እኮ ነኝ ልጠብሳት የሚገባው እና እሷ ፈጠነችብኝ። እኔ ምን ላድርግ? እጆችሽ ያምራል፣ ፈገግታሽም ያምራል፣ አይነትሽም ያምራል። እያዩኛል ግን አይደል? ይቅርታ ያዩኛል ማለት እኮ ስታይኝ መጠኔ አንሶ ነው ወይ ለማለት ፈልጌ ነው እንጂ ስትዞሪ እንደምታይኝ ገብቶኛል። ለምን ታስቸግረኛለህ? ምን አደረኩ? ምንድን ነው ከኔ የምፈልገው? ተናገር እንጂ ያስጠላላት። ድሮም እኮ እኔ እንዳንተ መሽቀርቀር አልችልበትም። እሱን ያዝልኝ። ምን አድርገን እንደዚህ ያሳመርከው? ምን አባያስቆርጥ ማለት ተናገር እንጂ። በዚህ ላይ ደግሞ መኪና ብጨምርበት። አረ መኪና ካለ ሌላ ምን አሰለጥናለህ? መኪና ራሱ ጣባሽ አይደል እንዴ? እንኳን ካንተ ከኔ ይበልጣል። ያቺን ላልነግርህ ሰው አለው። ይቅርታ በጣም ደክሞኝ። ታዲያ እኮ ሌላ ቦታ አለ። ቦታው አይደለም የቸገረኝ። ታዲያ ምንድን ነው የቸገረ? ማኪያቶ መጠጣት ፈልጌ ነበር፣ ግን እዚህ ከደረስኩ በኋላ እንዳልያስኩት
እንዳበድር ፈለግ? አይ ቁማር እንጫወትና ካሸነፍሽኝ ይገዛል። ማዘር ትሙት ነበረኝ። እሺ ባለ ነው የምንጫወት። እኔ ደግሞ በማኪያቶ ገንዘብ። እሺ እንዴት ነሽ? ሰላም ነው? በቃ ሳስታውስ አናግረዋለሁ። አሁን ልቀጥል። እሺ ችግር የለም። ቅርብ ጊዜ አንድ ሰርግ ላይ ነበርሽ አይደል? ዝም ብለሽ ሰጥተሽ መኝታ ክፍል የወሰደሽን ሰው ተርሻለሽ። እንካን አልፈልግም። ማኪያቶን ገዝተህ ጠጣ። ምን በልተሽኛል? ነው እንትን ሌላ ቀን እንዳንተ አይነት ባለውለታማ በባዶ ባረበ ከዚህ በኋላ ማን ላይ ይሜልሽ ከት ብዬ ዛሬ ከት ብዬ መሳቅ ነው ፈልገው ነው ይችላል ብሏል። ባዶ ነው ወይ በእናትህ ለኔሽ አልፈልገውም አልኩሽ እኮ። እኔ ምንም አያረግልኝ እንዴ ዮኒ እዚህ ምን ትሰራለህ? አይ እንዴት ነው አለው ማርቴ ታማኝ ይባላል። ባለፈው የአክስቴ ልጅ ሰርግ ላይ እኮ ከወደደ ያለ ነው። ውያኔ ነገር አስተዋወቃችሁ ወይስ ትታወቃላችሁ? ማን ነው ያልሽው? እሷን መስሎኝ እኮ ነው። እሱማ ወንድሜ ነው። አሁን በቃ ልሂድ። ማኪያቶ መጠጣት ፈልጎ ነው። አይ ታዲያ ምን ይምጣል? ብር ልሰጥ ነበር። አንቺ ደግሞ ምንድን ነው የምትይኝ? አንተ እኮ ነገሩን ሁሉ ያበላሸው። ለምን አናገርካት? ልጅቷ እያለች ብትመጣ ችግር የለው? ያንተ መለፍለፍ ነው እንጂ ችግር ያለው ሰርግ ምናምን ምን ያስቀባጥራል? እባክህ ድንገት ነው የመጣልኝ እኔ ሰርጉ ከት እያልኩ በሰማይ ኖር አደርስብህም ነበር። አላምንህም። ትፈልጋታለህ? ማንን? ይቺን ጢምቢሮ እስኪዞር ሰክራዊትን ቦታ የምትንገዳገድን ሴት ለማናገር ብዬ ባንተ ጨክናለሁ? አትስደባት። ብትሰክርስ ምን አገባ? ተው ዮኒ፣ ግን ተው። የራስህ ጉዳይ። እኔ ግን አንተ በዚህ ያለ ከዚህ በኋላ አጠገቧ እንዳትደርስ። ለምን ደርሳለሁ? አይኗ ስለሚያምር። አይኗ ታሜ፣ ከዚህ በኋላ አይኗ ጫፍ ትደርስና አይነ ስብን ነው ማጠፋ። አይኗ ያምራል አልኩ እና አሁን አይኗ ጫፍ ምናምን ስትል ነበር። እኔ ታዲያ አሁን ብለሃል ነው ብቻሽን? የክላስ ሰዓት እስኪደርስ ብዬ ነው። ነይ ተነሽ ወደ ክላስ እንግባ። አይ በይው እንጂ ረሳሽው? ሀይ ሰዓቱን አይተሽዋል? እየረፈደ ነው እንግባ። እሺ ቻው። አንዳንዴ እየተሳሳትክም ቢሆን በዚህ በኩል ለፍ። እሺ ሰው ግን ምን አለ ስለ ራሱ ብቻ ቢያስብ። ቆይ ምን አግብቷት ነው መታ የምታቋርጠኝ? ይሄ ደግሞ ሌላ ጠማማ። ምን ያሳድባል?
እሺ ሪሞቱን የታረከው እንትኑ ስር ምኑ ስር? እንትኑ ስር አልኩህ እኮ። እሺ እንትኑ የት ነው ያለው? ምን አለ ባጨቀጭቀኝ። በቃ ተወኝ፣ እኔ ነገ ቀረጽ አለብኝ። ከነ ሰይድ ሰሞኑን እኮ ነው ያልኩት። እኔ ምን አልኩ? አውቃለሁ። ከዚህ ደግሞ እንዳትመጣ። ለምን? ሁለታችንም የምናውቃቸው እኮ ሰዎች ናቸው የነገሩ። በቃ እሺ፣ ማታ እናወራለን። አልተኛም። እሺ ቻው። ምንድን ነው የሚያናድድ? መናደድ አልፈልግም። ምን ሰው እንዴት ነው? ንዴት እኮ የተፈጥሮ ስሜት ነው፣ መውጣት አለበት። አለበለዚያ እኮ ውስጥሽን ይጎዳሻል። ተጠራቅሞ ቢያነፋርቀኝ ይሻላል በየጊዜው ከምናደድ። አንተ ግን እንዴት ነው? አሁን ወዴት እየሄድሽ ነው? ማርቲን ያው እንደውም መጣች። ኬኔዲ ልንገባ ነው። እና ይሄድ አትም እንዴ? ሰላም ሰላም። እሱንም አታውቁም። ብንሄድ ይሻላል። ኦኬ ባለውለታ ወንድም ነህ አይደል? የቤት ጉዳይ አንዱ ቅዱስ ደወለ። አንሽለት እንጂ ቅዱስ። አዎ ደውላ ነበር። እኔ ለምን የሰው ወሬ እሰማለሁ? አምናለሁ። ቅዱስ ይባላል። ፍቅረኛዋ ነው። መቀሌ ዩኒቨርሲቲ ነው የሚማረው። እኔም እወዳለሁ። በቃ እሺ፣ ማታ እደውልልሃለሁ። ባይ የኔ ቆንጆ። እንሄዳለን። ከደረስኩባችሁ በቃ እሺ፣ ቶሎ ከተመለስኩ ሲመል በደንብ ብላ እንጂ። ሚለት እኮ ፍቅረኛ አላት። ሊሆንም አይችልም። ሙድ እያዘችብህ ይሆናል። እኔ ራሴ ዛሬ ነው ያረጋገጥኩት። በስልክ ስትጨቃጨቅ ፈርቼ ነበር። ነው ሜላትማ ፍቅሩ ስልትሆናችን እርግጠኛ ነኝ ያላት። ሰክራ ማደሯን ማታክ ሴትማ ፍቅረኛ ሊኖራት አይችልም። ለምን አትሰማኝም? ማርታ ራሱ ነግራኛለች። ከራሷ ከሜላት አፍም ሰምቻለሁ። ካላመንከኝ ሂድና ማርታን ጠይቃት። በቃ ዝም ብለህ ብላ ጠይቃታለሁ። ምን ነው? ምን ነው? አንተ ራስህ ምን ነው? አይ ምን ሜሊ በእናትሽ አትይኝ።
አልናደድም። ቅዱሴ እኮ እንደማንኛውም ባለጌ ወንድ ነው። ሁለት ጊዜ እኮ ተነግሮኝ ውሸት ነው ሲለኝ አምኛለሁ። ገዛቱን እኮ አትበኛ ሲለኝ እሺ አልኩት ሰው ነኝ። ወይ ፍቅርነት ማለት ከሌለ ፍቅር አይጠነክርም አይደል? እሱ ነገር ስትደረግ ይሰራል። ሰላም አይመስለኝም። ነገሩ ልክ ነሽ። እንዲህ አይነት ፍቅር አያጠነክርም። እንዴት ያደርገኛል የሚላትን ማቆም የለውም። ስንቴ ነው እንጂ የሚያደርገኝ። ቅዱሴ ደጅ ብላ አትረባም። እንደዛ ትወዳ አንተ ግን ቅዱሴ ደጅ ብልት ማርቴ ደጅ ምንድን ነበር? እኔ እንጃ። አፈር ነው። አፈር እስከሚበላ ይቀር። ለነገሩ ቢበላ ባይበላ እኔ ምን አስጨነቀኝ? እኔ እኮ ዮኒን ስቀርቢው ቅዱስን ለመርሳት መስሎኝ ነው። ከዮኒ ጋር ምን አደረግሽ ልትይኝ ነው? ታረግሽ ልትይኝ ነው? አይደለም፣ ቅዱስን ለመርሳት ዮኒን እየቀረብሽው ነበር መሰለኝ። ቅዱሴ ምን ያህል እንደምወደው ታውቂ አይደል እንዴ? እንዲች ታደርግበታለሁ። አውቃለሁ። በቃ ሜልዬ፣ ክላስ ሰዓት እየደረሰ ስለሆነ ክላስ ብንገባ ይሻል። እኔ አልገባም እንጂ እኔማ እንደዚህ ሆነሽ ትችሽ አልገባም። ማርቲ አንቺ ግቢ፣ እኔ እዚህ ሆኜ ራሴን ትንሽ ላረጋጋ። እንደዚህ የሆንሽ እንዴት ነው ራስሽ የምታረጋጊው? ተነሽ እንደው ነይ፣ ተነሽ ነይ፣ ተነሽ። ገንሽ ምን እንደሆነ ታውቂያለሽ ማርቲ? እየጠረጠርኩት እንኳን እኮ አምነዋለሁ። ለመርሳት ሞክርሽ። እሺ አንቺ ግቢ። ለምን አትገቢም? ሜዳ ካልን ጉዶኝ ነሽ። እሺ ሰላም ነው አለሁ። ቁጭ የት እየሄድክ ነው? ወደ ላይብራሪ። ትንሽ አብረኝ ትሆናለህ? እንዴ ክላስ አልገባሽም? ደብሮኝ ነው። አልቅሰሽ ነበር? አይንሽ ቀልቷል። አላለቀስኩም። ዶርም መሰለኝ። ቆይ ምን ሆነሻል? ምንም አልሆንኩም። ደብሮኝ ነው አልኩህ እኮ። ተይ እንጂ። ታዲያ ድብርት ያስለቅሳል እንዴ?
አለቀስኩኝ አይደል? ሜላት፣ ኧረ ሜላት ደስ ይበላ። የሚገርም አጋጣሚ ነው። ያኔ ሰርግ ላይ ያገኘኝ ጊዜ እንደዚህ የሆንኩበት ጊዜ ነበር። ቆይ አንተ ቺት ተደርገህ ተንገብግበህ ታውቃለህ? የመጀመሪያ ፍቅረኛ ቺት አድርጋኛለች፣ ግን የመንገብገቢያ ቅስሜ ስብርብር ስላለ አሁን ምንም አይመስለኝም። ታድለ ምን አለበት እኔም የመንገብገቢያ ቅስም ስብርብር ማለት አልቀስ የለማ እንዴት እኔ እንደ ልጁ አሽቶ ያታልለኛል? እኔ ሜላትን እኔ እኮ ለሱ እንደዚህ አይደለም። እንትናን መኝ ሲለኝ እሺ፣ እንትናን አትመኝ ሲለኝ እሺ። ወይኔ ሜል የሚገርም ምን እንደሆነ ታውቃለህ? እየጠረጠርኩት እንኳን እኮ አምነዋለሁ። እንደ አይነት ስሜት አለ። በጣም ነው የሚገርመው። በጣም ነው እኮ ነው እኔ የምገርመው። በጣም ነው የምገርመው። በጣም ነው የምገርመው። አንዴ ደርሼ መጣሁ። እሺ ወጣሽ እንዴ? መጀመሪያውኑ ባልገባ ይሻል ነበር። ተረጋጋሽ? እባክሽ ያው ነው ለሰው ሲናገሩት ይቀላል አይደል እንደሚባለው። ልክ ነው። ተዳፍኖ ቢቀር ይሻለኝ ነበር። ጭራሽ ባሰብኝ። ሜሊዬ ቀለል እንዲለን የሆነ ቦታ እንሂድ። የት እንሂድ? እኔ የሆነ ቦታ ወስድሻለሁ። በእናትሽ አልኮል ያለበት ኖ ዌይ። እሱማ እንደባለፈው ይመስላል። እንኳን ደስ አለህ። ምንም አልጠብቅም። ምን ማገኝ ፍቅረኛ እንዳላት ለማረጋገጥ መጣ እንጂ ሁለተኛ ፍቅረኛ ሆንልኝ አልኩ። ቆይ አይገባም እንዴ? ካሁን በኋላ ግን አንድ ነገር አደርጋለሁ ብትል ግን በዚህ ቁመት ነው እሺ የምዘረግፍ። እኔ ለአንተ ስል ሴት ልጅ መቅረብ አልችልም። ሀይ ማርቲ። ላገኝ ፈልጌ ነበር። መቼ? ዛሬ? አዎ ዛሬ ማለት እችላለሁ። ቻው። አትደውልልኝ። ምንም መስማት አልፈልግማ። ኧረ መማር አቃተህ? የራስህ ጉዳይ። እንዴ ዮናስ ከየት መጣ? ማርታ ናት እዚህ ቀጥራኝ። የት አለች? ኦኬ በቃ ቁጭ በል። እሺ
ጥለሽኝ የጠፋሽው? አንዴ ማሚን ላናግራት። አይ እንግዲህ አበዛሽ። እናቷን ስታወራ አታዋራ። በቃሽ ደህና ነኝሽ። ዛሬ እንዴት የተባረከ ቀን ነው! አንተ ማርቲ ምን አይነት ምርጥ ልጅ ነች! ሁለታችንም እኮ ሳናቅ አገናኘችን። ምንም መስማት አልፈልግም፣ አትንገር። ወደህ ነው ትሰማታለህ። ወደህ ነው ትሰማታለህ። እንግዲህ ደግሞ እኮ ብታያት ዛሬ ልክ እንደ መጀመሪያው ቀን ፈታ ብላ እኮ ነው ያወራች። አለባበሴን ደግሞ በጣም ወዳኛለች። እድሜ ላል አንተን በጣም ነው የማመሰግነው። ስማ ደስታዬን ላትሰማ ነው? ደግሞ ነገም ቀጥራኛለች፣ አገኛታለሁ። ከዛ ኮምፒውተሩ በሳት ሲቃጠልበት ጮክ ብሎ ኤፋን እያለ ጮኸ። እድሜን ለማለት ነው አይደል? አዎ እንደዛ ነው። ያስቃል። በቃ እንዲሁ በቃል ነው ያስቃል ብለሽ የምትስቂው? አሳኩ። አሁን ከኔ ያሳኩሽ በቀልድ አይደለም የሚሳቅሽው። ያሳቅሽብኝ ነው እንዴ? አይደለም አስቃኝ እኮ ነው። ደስ የምትል ሰው ነው። እሺ አመሰግናለሁ። ለምን ግን ነገ እቤት አናሳልፍ? እናንተ ጋር ምን ነው? አይ ሌላ ጊዜ። ነገ እኮ ጥሩ ቀን ነው፣ እሑድ አይደል? ውይ አይሆንም። ይሆናል። ምንድን ነው የመኝታ ቤት ያስቀመጥከው? ኮንዶም። በስመ አብ! አንተ ባለጌ! ምን እናደርግበት ነው? ምንድን ነው የሚደረግበት? እንዴ ምሳ እኮ ነው የምጋብዛት። ግፋ ቢል ወሬ ነው። ለወሬ ኮንዶም ያስፈልጋል? አንተ ምን ያስፈልጋል? አየህ፣ አንዳንድ አላስፈላጊ ቃሎች ከአፍ እንዳይወጡ ይቆጣጠራል። እንዴ ያማል። ኮንዶሙን ለራስ አድርገው። ቤቱን ማን ነው የሚያጸዳላችሁ? ያምራል። የወንደላጤ ቤት ጽዳታው እንደት ነው ያለው? ማን ነው? እርግጠኛ ነኝ ዮኒ መሆን አለበት። ዛሬ እናንተ መምጣት አስመልክቶ ቤቱ የጽዳት እርምጃ ተወስዶበታል። ለነገሩ እንዲሁም ይታወቀኛል። በተለይ ታማኝ ሆንክ ድመት ነገር ነው። ምግቡ ማን ነው የሚሰራላችሁ? ሽታው በጣም ደስ ይላል። ሁለታችንም ነው የሰራነው። አሁን ወደ ምሳ ነይ። እና እናትህም አባትህም አሜሪካ ነው የሚኖሩት? አዎ እህቴና ወንድሜም እዛው ነው ያሉት። 5 ዓመት ሆኗቸዋል እዛ። እና ታዲያ አንተ እንዴት አልሄድክም? ሁሉም ከሄዱ ገንዘቡን ለማን ይልካሉ ብሎ ነው ነገሩ። እዚሁ በሀገር ያድጋለሁ የሚል እምነት አለ። እውነት? እናድግ? አታውቂም? 5 ዓመት ጨምሮ ምግቡ ደስ ይል ነበረ። ዮኒ ደስ ብሎኛል። በጣም አሪፍ። እኔም በጣም ተመችቶኛል። ቴንክ ዩ።
በቃ ይነሳታ ኖ ቁጭ በል ታምሜ ተረኛ አሁን የሚያደርስ ተጫወቱ። እሺ ወይኔ እዚህ ጋር ዮኒ በልጅነቱ እንዴት ነው የሚያምረው! እዩማ እዚህ ጋር ታሜን አየሽ? ለዚህ ያለክ እሳት ነበርክ ለካ። ያው እሳት ነው መራፍስቲ ናዝሬት ዮኒኛ ጋር የተነሳ ነው። ያኔ እኔ ቀበሌ ክበብ ውስጥ ድራማ ምናምን ሰራ ነበር። ዮኒ ደግሞ በጣም ጎበዝ ተማሪ ነበር። አየው እንዴት እንደምታይ በጌታ በጣም ትወደዋለህ ማለት ነው። ምን አባቱ ወደዋለሁ፣ እሱ ነው የሚወደኝ። እንዴ ዮኒ እዚህ ጋር ምን እንዴ ተነስ አንዴ ላሳየህ። ቆይ አይገመጥ ስታደርጉ ለምን እንደሷል ካላሰብኩ ታዲያ ስታይ ለምን እንደሱ ገና አስተያየት ነው ያስደነግጥ። ዝም ብለህ ታፈጣለህ እንዴ? ባትነካካት ምን ትሆናለህ? ንገረኝ እስኪ ንገረኝ። ልቀቀኝ! በቃ ተወኝ። እኔ ማስተማር ደደብ መሰልኩን? በስንት ልመናና ጸሎት ያገኛትን ጓደኛ ምነጥቅ በስንት ልመናና ጸሎት አንተ ለኔ ያዝነህ ሞክረ ፊት ነስተሃል። የምር ነው የምታወራው? አዎ። ምንድነው ቆይ እናንተ እንደ ልጅ የሚያረጋችሁ? እኔ ምን አውቃለሁ? ፍቅረኛውን በቀረብኳት ቁጥር እየበረገግኩ አስቸገርኩ። አዎ ስለምትፈልጋት ነው። እኔ ሴት አጥቼ ያንተን አንተ ደደብ እኔን አከኛ ይበቃል። እሷ በጣም ጨዋ ሴት ናት፣ አታገኝም። እኔስ ምን አልኩኝ? ስማ በጣም ነው የምተማመንባት። እንደ ማንኛውም ሴት የምትጎትታት መሰለህ? ባለጌ። እኔ በንጹህ ወንድምነት ፍቅር ነው የቀረብኳት። ሞክርና ታሳያለች፣ አዋርዳ ትመለሳለች። በቃ ተስፈራራኝ። ኧረ ተይው፣ ምን እንደሚያመጣ አይዋል ነው ወስዶ ያሳየ። ተራ ሴት መስላለች እንዴ? አሳያ ጉረኛ። ወይ አንተ ስለነገርከኝ እኮ ፒስ ነው አለሁልህ። ሁሉ ሰላም፣ ሁሉ ሰላም። ምን ነው? ምንም ምን ሆነሃል? ከዚህ በላይ እንኳን መታገስ የምችል አይመስለኝም። ወድጄሻለሁ። ቀደምከኝ እንጂ እኔም ልነግርህ ነበር። አም ሲሪየስ፣ እየቀለድኩ አይደለም። ለዚህ ነው ብቻዬን ላናግርሽ የመጣሁት።
ሁለተኛ አጠገብ ንገር። ምንድነው ችግር አለ? እሱን ራስ ጠይቀው። አሁን በኋላ ግን እንደማወርደው ንገረው። እሺ? ስለተማመንኩባት በጣም ኮራው። ታገሰኛ። ስማ ሴት ልጅ እንዴት መጀንጀን እንደምትችል ላስተምርህ እንዴ? ማለት በልምድ ነው ያገኘሁት፣ ኤክስፐርት አይደለሁም። እኔ መጀመሪያውን አላማረኝ ነው። አጉል ጠጋ ጠጋ ይልሽ። ምን ማለት ነው? ዮኒ ነበረ ቀድሞ የቀረብሽ። እንዴ እሱማ ታማኝ ነው። ቀድሞ ሰርግ ላይ ያገኘ ባለውለታዬ ነው። ታማኝ እንዴ አሁን ምን እያሰብሽ ነው? ለምን መጀመሪያ ያልነገርከኝ? ያኔ ጥሩ ሙድ ላይ አልነበርሽም ማለት እያለቀሽ ነበር። ከምረብሽ ብዬ ሲል ስለጠራሽ ነው የተመለስኩት። እሱ ያውቃል እንደምወድሽ ያውቃል። እንዳትዋሸኝ ጠይቀዋል። ነው ችግር የለውም ጠይቂው። ማለት ካልዋሸሽ በስተቀር ሁሉ ነገር ያውቃል። ለምንድን ነው ያልነገርከኝ? ምን ታማኝ እንደሚወደኝ ነው። ወድሻለሁ አለሽ? ዮኒ አትዋሸኝ። ታውቃለህ ወይስ አታውቅም? ማለት እንደሚወድሽ አላውቅም። ሊያናግርሽ እንደሚፈልግ ብቻ ነው የማውቀው። ምን ማለት ነው እሱ? ሊያናግርሽ ይፈልጋል ማለት ነው። ካልወደደኝ ለምን ሊያናግረኝ ይፈልጋል? እሱን አንቺ ነሽ የምታውቂው። እኔ ግን እንደሚወድሽ አላውቅም። ድራማ ነው የያዛችሁት ወይስ ተጣልታችኋል? ኧረ አልተጣላንም። እንደሚወደኝ ታውቃለህ፣ ግን እንዳውቅ አትፈልግም። እንደሱ አይደለም ዮኒ። ለምንድን ነው የምትዋሸኝ? ቀድሞ የወደደኝ እሱ ነው። ከዛ እሱ ላንተ ኧረ እኔ ነኝ ቀድሜ ነገርኩት። ነገ ላናግራችሁ ፈልጋለሁ ሁለታችሁ። ሳልወዳት ቀርባታለሁ። አንተ ለመቅረብ ሴት ወዳህ አታውቅም። አንተ ለምንድን ነበር የምትቀርበው? ፍቅር ነው። ፍቅር ስለሆነ ነው ታዲያ እንደዛ ሰርጉ ላይ ጠጣችሁን እያነሳ ወራዳ ሴት ስትላት የነበረው? ወራዳ? እውነት ነው? አዎ ትክክል ነው ብያለሁ። ዮኒ ማወቅ ካለባት ሁሉንም ነገር ማወቅ አለባት። ደግሞ የሰምቶ እንዲተውሽ ብዬ ነው ያልኩት። በስማ ሌላ ምርጫ ነበረኝማ። በቃ ወሽቼም ቢሆን የኔ እንድትሆኝ ፈለግኩ። ደግሞም ላጣሽ አልፈልግም። እሺ አሁን ሁለት ፍቅረኞች አሉት። እንደውም የአንዷ ስልክ እኔ ጋር አለ። አንደኛዋ እዚህ ስራ ላይ ነች፣ አንዷ ሀረር። አሁን አንቺን ደግሞ ሶስተኛ ላይ አርግሽ ነው። እውነቱን ነው። ግን ሜሮን ፊልም ላይ አብራኝ የምትሰራ ሴት ነች። ፊልሙ ላይ የምንሰራው ፍቅረኛሞች ሆነን ስለሆነ ሙድ ውስጥ እንድንሆን ቢያንስ ስሜቱን እንድንዋሃደው እንደ ፍቅረኛ እናውራ ተባብለን እንጂ ፍቅረኛ አይደለችም። ሆናም አታውቅም፣ ወደፊትም አትሆንም። ምክንያቱም ሜሮን አግብታለች። ካላምንሽኝ መደወል ቻልሽ። ስልኳ አለኝ ብለህ የለ ሰዓታት ደውል፣ ስጣት ደውል። ማለት ሀረር የተዋወቅኳት ልጅ ያው ትወደኛለች፣ ግን ትንሽ ልጅ ናት። ግን አንድ ላይ ተኝተዋል። ያው ደግሞ ያኔ ከአንቺ ጋር እንተዋወቅ ነበር። አንድ ነገር ልጠይቅሽ። ዮኒን ከመቼ ወዲህ ነው የወደድሽው? ማለት መውደድ ደረጃ ደረስን። ያው አቀራረባችን ለማጥናት ያህል ነው። እሺ
ሰርጉ ላይ እንዴት እንዳሳለፋችሁና ስለገጠማት ነገር በሙሉ ንገራት። እንዳትዋሻት፣ አለበለዛ እኔ እነግራታለሁ። ሰርጉ ላይ ምን አድርገኛል? ነው ምንም አልተፈጠረም። እንዳትዋሻት ንገራት። ምንም ነገር አንተ ምን አድርገኛል? ንገረኝ። እውነቱን ንገራት። አዘዝ። አንተ ምን አድርገኛል? ምንም የተፈጠረ ነገር የለም። እሺ ሁሉንም ነገር የምታውቀው አንተ ነህ አይደል? ንገራት። ንገራት። አንተ ነበርክ እንዴ? ነበር። ሁለታችንም አልነበርንም። እሱ በውሸት የተካነ ስለሆነ ውሸቱ ነው አይደለም። ለዛ ነው ሊያሳምንሽ እንደዚህ ነው አይደለም። ታክሲ ጋር ስታወሪ የሰማውን ነገረኝና ተጠቀምኩበት። ለሱ ደግሞ ይቅርታ። ስለመፈራሽ ነው የዋሻዎች። አንተ ነህ ደግሞ ትወደኛለሽ ብለህ ያዘናጋኝ። አሁንም የነገርኩሽ እድሉን ስለሰጠኝ ነው እንጂ ላጣላችሁ ፈልጌ አይደለም። ምን ዝም ትላለህ? ንገራት ትወደኛለሽ ብለህ እንዳዘናጋኝ። ታለቅስ ነው እንዴ? ነው ማልቀስ አልፈልግም፣ ግን አንቺም በእኔ ቦታ እንደዚህ አይነት ነገር ውስጥ ብትሆኝ። አሁን ለቅሶ ምን አመጣው? እንደዚህ አይነት ነገር ውስጥ ሰውን ልቤን ያመኛል። ዮኒ ከኔ በላይ ማለት እንደኔ ባይሆንም ይወድሻል። እርግጠኛ ነኝ እንደሚንከባከብሽ አምናለሁ። ሁለታችሁም ብትሄዱ ደስ ይለኛል። ለምን አልጨረስንም እኮ? ሂዱልኝ። ሜሊ የምለው ምን አሉሽ? ተይኝ አልኩሽ አንዴ ተይኝ። ምን ሆናል? ቆይ ልቤን ያልካት ያለቀስከው ግን ከልብ ነው? ውሸት ነው። በተወልድ ግን አብራችሁ ትሆናላችሁ? ያማል እና ባንተን የከዳች ታሜ፣ አሁን እየተናደድኩ ነው መሰለኝ። ቶሎ ካጠገብ ሂድልኝ እንዳንጣላ። ለምን ነው የምንጣላው? ደምደም እየሸተተኝ ነው ብያለሁ። ቶሎ ሂድልኝ። ታሾፋለህ እንዴ? ሂድልኝ አልኩህ እኮ። እገልሃለሁ። ሂድልኝ። በማዘር ይዤሃለሁ። የማትሄድ ከሆነ ቀድመህ ብትገለኝ ይሻላል። ይኬዳላ። ማየታችሁም እንዴ? እንዴት ነው ይሄን የመሰለ ልጅ የምታስቀይም? ራስሽ ነሽ ጥፋተኛ። ይህን ሞኝ የሆነ ልጅ እንደ መልአክ ስለሽ እንድቀርብ ያደርግሽ። ልጁማ መልአክ ነው፣ ማየት አልቻልሽም እንጂ። ቆይ ከዚህ የበለጠ ምን አይነት ወንድ ቢመጣልሽ ነው እሺ የምትይው? የቅዱስ አይነት ታማኝ ማለት ነው። ዮናስ ነው ምርጥ፣ ከምርጥ ምርጥ ማየት አልቻልሽም እንጂ። እኔ ባንቺ ቦታ ብሆን እንኳን ሊምታታብኝ ለሰከንድ አይኔን አላሽም ነበር። እስኪ ቆይ አንቺ ምንድነው እንደሚያንጨረጭርሽ? ምንድነው ለዚህ ጅል እንደሚያንገበግብሽ? አትስደቢው። ጭራሽ ቆይ ምንድነው ያለሽ ከሱ? ንገሪኝ ንገሪኝ። ዮናስን እወደዋለሁ። ምን? ምን ነው የምትፈልግ? እንደዚህ ውስጥ የከተትከኝ እኔ? አዎ እኮ ነው እዚህ የከተትኩ። ምን ሆናችኋል እናንተ ትልልቅ ሰዎች አይደለም? አንተ ቀጥ ብለህ ወደ ቤት። ምንድን ነው? ቀጥ ብለህ ወደ ቤት ወደ ቤት። አይ ደግሞ
የት ልትሄድ ነው? አይሆንም፣ ተመለስ። ሻንጣውን አስቀምጠው ተመለስ። አትንካ። እስከ መቼ ነው እንደዚህ ተጠራጠርከኝ? ካንተ ጋር ነው ማለት ነው? እሺ አስቀምጠው። እሺ አሁን ሻንጣው አሁንም ደግሞ የሸተተ ነገር አለ? የለም። የምንድን ነው የምታወሩት? የሆነ የማን ነው ደም የሸተተክ? ይቅርታ፣ እሺ አጥፍቻለሁ። ታሜ በቃ ስማው። የሁሉም ስህተት ተጠያቂ አንተ ነህ። ለምንድን ነው እንደ ውጭ ሰው የምታየኝ? ቆይ አንተ ምን ባረግልህ ነው የምታምነው? ይቅርታ አልኩህ እኮ። ታሜ ስማው በቃ። እሺ በሉ ተቃቀፉ። ተስማምተናል መሰለኝ። ግን ማለት ነው እንደዛ ስትቃለዱ ስትታዩ ማለት እንደዚህ የምትሆኑ አትመስሉ። እናንተ እኮ ፍቅር ነው የሚያምርባችሁ። ታሜ ተቃቀፉ። ተቃቀፉ። ለምን እንቅልፍ እምቢ አለኝ። በቃ አረስተኛ እኔ ነገ እናግራታለሁ። ለምን አልተኛም አንተ? ለምንድን ነው ያልተኛው? ነገ የመኖር ፈተና አለብኝ። ስለሱ እያሰብኩ ነው። እሺ በቃ ተኛ። ሂዳ። እሺ ተኛ። ኮይዳ ቢሮዬን ማናሳይሽ? አጠያቂ ነው። ቢሮ በጣም ያምራል። እንዴት ነህ? ደህና። ውሳኔን ልነግርህ ነው የመጣሁት።
እሺ እንዴት እንደምነግርህ ግን አላውቅም። እንደምትወደኝ አውቃለሁ። አንተ ጥሩ ሰው ነህ። ደግሞ እንደምታስበው ከታሜ ጋር ምንም ነገር የለንም። ግን ትላንት ከቅዱሴ ጋር ተጣልቼ ዛሬ ፍቅርን ማሰብ አልችልም። ድጋሚ ደግሞ መጎዳት ስለማልፈልግ ነው። ስለዚህ ከሁለታችሁም ጋር መሆን አልችልም። እሱ እኮ የውሸቱን ነው ዮኒ። እኔ እናንተን ብዙ የሚያለያዩን ነገሮች አሉ። ባታስጨንቀኝ ደስ ይለኛል። ግን አሁን ዋና አመጣጤ ማርቲ እንደምትወድ ልነግርህ ነው። ከኔ ለማራቅ ሳይሆን ያየሁትና የሰማሁትን ነገር ነው የነገርኩ። እዚህ ድረስ ደግሞ የመጣሁት ስለማከብር ነው። አንተን የምታገኝ ሴት በጣም እድለኛ ናት። እኔ እድል የሆነው ቅዱሴ ከልቤ ያልወጣለኝ። ልሸኝሽ? እንዲህ ነው የምታስተናግደኝ? ሄሎ፣ 2 ኮካ ታመጪልን? እሺ፣ አመሰግናለሁ። ማርታን ግን ለምን እዚህ ውስጥ ከተትሻት? ከልቤ ነው ዮኒ። በጣም ነው የምትወደው ማርቲ። ለምንድን ነው እስከ ዛሬ ያልነገርሽኝ? ይህን ያህል ተራርቀን? አንቺን ነበር የሚወደው። የፈለገ ቢወደኝስ? እኔ ቅዱሴ ምን ያህል እንደምወደው ታውቂ አይደል እንዴ? አንቺ ከቅዱሴ ጋር ተጣልተሽ እኮ አዝነሽ ነበር። የፈለገ ቢሆንስ? እና አንቺ እንደዛ ሆነሽ የኔ ጥቅም ማስቀደም ነበረብኝ። ሁሉም አንቺ ከሱ ጋር መሆን ያለብሽ። አይሆንም። እኔ ከሁለቱም ጋር መሆን አልፈልግም። በመሀላችሁ መግባት አልፈልግም። አንቺን ግን እሺ የሚልሽ ከሆነ በድፍረት ሄድሽ ነገር እፈራለሁ። በቃ አሁን ልሂድ። ሸኘኝ። እሺ እኔ አላናግረው። ደግሞ ሜሊ እንደነገረችው በዛ ላይ እሱም እንደሜሊ ከሜሊ ጋር ስለተጣላ ሌላ ማፍቀር አልችልም። እኔ ያን ሲለኝ መስማታቸው እና ምን ይፈጠር ነው የምትይው? ወይ እርግፍ አድርገሽ እርሺውና ትምህርትሽን ተማሪ፣ አለበለዚያ ነገ በጠዋት ነው አዲስ አበባ የምገባው። አይ ማሚዬ ሙች እንዴ! እስካሁን ትምህርቴ ላይ ችግር ፈጥሬያለሁ። ታዲያ ለምንድን ነው 10 ጊዜ እያለቀሽ የምታናገሪው? እኔ እንጃ። የዘንድሮ ለጤናሽ አይደለም፣ አዲስ ሆነሽብኛል። ነገ መጣና እናወራለን። ማሚዬ ሙች መምጣት አያስፈልግሽም። እንዲህ የሆንሽ እዚህ ልቀመጥ ነው? አሁን ደህና ዋይ። ከሁለታችሁ ጋር መሆን አልችልም። ባታስጨንቀኝ ደስ ይለኛል። ማርቲ እንደምትወድ ልነግርህ ነው። አይ ብንሄድ ይሻል። ቅዱስ ይባላል። ፍቅረኛዋ ነው። ሜላት ነው ያለች? ሜላት ካለችማ ትክክል ነች። መጀመሪያም እኮ ያንተ ታይፕ ማርታ ነች። እንዴት አልመጣልኝ?
ግን እኮ እኛ ማላስተዋልናት እንጂ ነገር አስሯናታል ማለት ነው። እንደምትወድ እኮ ታስታውቃለህ። ተነስ እድልን ሞክር። እንዴ ምን ሆኖ ነው? አንተና ደም ሸተተኝ ያልክ እኔን ካልደበደብኩ ስትል ያሬድን አስተማርኩ። ሚኪን ደግሞ ሴት ልጅ በግድ ስልክ መጠየቅ ያስተማረው ማለት። ስለዚህ የሁለታችንም ስህተት ነው። ስነ ስርዓት ያዝ እሺ። ከዚህ በኋላ እንዳትጣ ለሚኪ ከዚህ በኋላ ማለት ነው ሴት ልጅ አስገድደ ስልክ እንዳትጠይቅ እሺ። በጸባይስ አንተ ምን ያደርግልሃል? ዝም ብለህ ትምህርትን ተማር እንጂ በጸባይስ ይለኛል እንዴ? ስታርግ ትደርስበት የለ እንዴ? ሂድ አንተ እንዴ ሂድ። ማርታም ጋር አብረን ልምጣ እንዴ? ምን እንደዛ ነው ሲድን ሞክረደን አረን ይቅርብ። ሰው አለው ማለት ገባ ሜላት ሁሉንም ነገር ነግራኛለች። የጀመርኩትን ልጨርሰው። ግን እኮ እኔን አላስመረጥኩም። ምንም ነገር ከሆነ ውጤቱ አንድ ነው። አሁን ለኔ ስለደረሰኝ ምሳ ጋብዝሻለሁ። ከምን በድብቅ መገናኘት ጀመራችሁ? አረ አሁን ገና መገናኘታችን። ባክስ ቀልድ ነው። ምሳ እንብላ። እሷን እየጠየኳት ነው። ደስ ይላል። ማርቲ ይቅርታ። የምትወደው ሰው ላይ ነው እንዴ እንደምታረቀው? ቀድሜ መነሳት አልነበረብኝ። አይ ችግር የለም ችግር የለም ችግር የለም። እየሄዳችሁ ጠብቁኝ፣ መጣሁ። ሄሎ ማሚዬ፣ በቃ ነገ መምጣቱን ታዩ። ምን ተፈጠረ? ሄሎ ማታ ዶርም ስገባ ሁሉን ነገር ነግርሻለሁ። በጣም ነው ደስ ያለኝ። ምንድነው እንዲህ መደሰት? ይህ ደስታሽ ከጥላት የሚከለክልሽ ከሆነ መምጣቴ አይቀርም። ኖ ኖ ኖ ኖ፣ የበለጠ እንዳጠና ነው የሚያደርገኝ። በቃ አሁን አስቆሚያቸዋለሁ። ቻው። ምንድነው? እስቲ ልቀቀኝ እንዴ! ምንድነው? ኤዋ ሆሊውዶች መኪና በመቀየር ለግጀሪ መኪና በመቀየር ነው አክተሮች የሚታወቁት። እኛ ደግሞ በመለመን ማን አለብን? ሰው ይኑር። እሺ ሰው ተዋወቅ ማለት ማን ራሴ ስጣትና ይዣት እመጣለሁ። ምን ማለት አለው? አብራችሁ ልትሆኑ እንዳይሆን ብንሆን ምን ችግር አለ? አይደለንም ግን ምን ችግር አለ? በቃ የኔ ሆና ባታውቅም የኔ ነበረች። የኔ ከነበረችው ጋር ደግሞ አብረን እንድትሆን አልፈልግም። ምን አንተ እንዴ አሁንም እንደምትወዳት ነው የሚሰማ? በውሸት ወድጄሻለሁ ብለሃት አብረሃት እንድትሆን አልፈልግም። እሺ እውነቱን ነግሬያት ከተስማማች ምን ችግር አለ?